110 ሚሊዮን ኢትዮጵያዊ እግዚአብሔር የሰጣችሁ ሊነሳችሁ አይችልም። የምድር ኃያላኖች ቢሰበሰቡ እግዚአብሔር በስማችሁ ወጪ ያደረገውን ሊከለክላችሁ አይችልም። ስለዚህ እግዚአብሔር ተስፋን ሲሰጣችሁ ከሱ ሁኔታ ተነስቶ እንጂ ከናንተ እድሜ ተነስቶ አይደለም። ከናንተ የጸሎት ህይወት፣ የክርስትና ህይወት፣ መንፈሳዊ ህይወት ተነስቶ አይደለም። እግዚአብሔር አብርሃምን በተስፋ ጠራው፣ በተስፋ መራው፣ በተስፋ አኖረው፣ በተስፋ አከበረው። ላስረግጥላችሁ እፈልጋለሁ። ሊያባብላችሁ ሊያታልላችሁ እንዲሁ ዝም ብሎ የምኞት ዓለም ኢሉዥን ውስጥ የከተታችሁ ከመሰላችሁ ተሳስታችኋል። አብርሃም ይስሐቅን ሲቀበል አብርሃም ይመስል የነበረው የሞተ ሰው ነው የሚመስል። እግዚአብሔር አደርጋለሁ ብሎ ተስፋን ሲገባላችሁ ገንዘብ አቅማችሁ፣ የእድሜያችሁን ቁጥር፣ በኪሳችሁ ያለውን የሀብት መጠን፣ በዙሪያችሁ ያሉ ሰዎችን አስበው አይደለም። የእግዚአብሔር ተስፋ ማባበያ አይደለም፣ ማታለያ አይደለም፣ መደለያ አይደለም። እሱ ቢፈልግ ባሮጊቷ ሳራ ቢፈልግ በወጣቷ ማርያም መስራት ይችላል። እሱ በዚህ ጋና አትሉት፣ በዛ ጋና አትሉት። እናንተ በየብስ ስትጠብቁት እሱ በባህር ይመጣል። እናንተ ማታ ስትጠብቁት ጠዋት ይመጣል። ጠዋት ስትጠብቁት ማታ ይመጣል። እሱ ሰው ሲጨርስ ይጀምራል። ሰይጣን የሚሳካለት ብር ያጣችሁ ቀን፣ ጓደኛ ያጣችሁ ቀን፣ የሚበላ ያጣችሁ ቀን ሳይሆን ተስፋችሁን ያጣችሁ ቀን። እግር ካለውና ተስፋ ከሌለው ሰው ይልቅ እግር የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። በጣም ማስነካት የሌለባችሁ ቀይ መስመር ማስመር ያለባችሁ ተስፋችሁ ጋር እንደተነገራችሁ የሄዳችሁ ረሃብ የሰማችሁት እሱ ስህተት ነው ማለት ነው። አብርሃም እንደተነገረው የሄደ ረሃብ ገጠመው። እንደተነገረው የሄደ ሰው ቤት እንግድነት ገባ። ከሰው እጅ ተቀባይ ሆነ። ይሄ ማለት እንደ ምድር አሸዋ እንደ ሰማይ ከዋክብት አይበሳም። እንደተነገረው አባት አይሆንም ማለት ነው። ስለዚህ ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትደርሱበትም ያላችሁ? ማን ነው አይሆንም ያላችሁ? ስንተኛ ክፍል ነው ሰውየው? ሲነገራችሁ ጉንጫቸው ክርክር እስኪሰራ ያዞሩባችሁ ሰዎች ፊት ለፊት ተስፋችሁን ሰርቶ ያሳያቸዋል። ዛሬ የማካፍላችሁ የእግዚአብሔር ቃል ተስፋን የሰጠ የታመነ ነው የሚል ይሆናል። ክርስትና ህይወታችሁ በጣም ማወቅና ማስተዋል ያለባችሁ ነገር ቢኖር እግዚአብሔር የሰጣችሁን ማንም ሊነሳችሁ እንደማይችልና እግዚአብሔር የነሳችሁን ደግሞ ማንም ሊሰጣችሁ እንደማይችል። እድሜያችሁ ሊሄድ ይችላል። ትምህርት ሊበላሽባችሁ ይችላል። ቢዝነሳችሁ ሊከስር ይችላል። ወዳጆቻችሁ ፊታቸውን ሊያዞሩ ይችላል። እነዚህ ሁሉ ሁኔታዎች ሆነዋል ማለት እግዚአብሔር የገባላችሁ ወይም እግዚአብሔር የሰጣችሁን ነገር ታጡታላችሁ ማለት አይደለም። ሰው ስለከበባችሁ፣ ኪሳችሁ በገንዘብ ስለሞላ፣ ጉልበታችሁ ከፊት ይልቅ ስለጠነከረ እግዚአብሔር ያልሰጣችሁን ነገር ታገኙታላችሁ ማለት አይደለም። ሊመሽ ይችላል፣ ሊቆይ ይችላል፣ ሊዘገይ ይችላል፣ ላይመስል ይችላል። ከጊዜ ወደ ጊዜ ሁኔታዎች በጣም እድሎች እየጠበቡ የሄዱ ሊመስሉ ይችላል። ነገር ግን እግዚአብሔር ከሰጣችሁ ክረምቱ አይከለክላችሁ፣ በጋው አይነሳችሁ። እግዚአብሔር ከሰጣችሁ ጨለማው በፍጹም አይወስድባችሁ። እግዚአብሔር የሰጣችሁን ነገር የትኛው ምድራዊ ኃይል፣ የትኛው ስልጣን ያለው እውቀት ያለው ፍጥነት ያለው ጉልበት ያለው የትኛውም ነገር ሊያስቀርባችሁ እንደማይችል 100% አስረግጥላችኋል። 110 ሚሊዮን ኢትዮጵያዊ እግዚአብሔር የሰጣችሁ ሊነሳችሁ አይችልም። የምድር ኃያላኖች ቢሰበሰቡ እግዚአብሔር በስማችሁ ወጪ ያደረገውን ሊከለክላችሁ አይችልም። ተስፋን የሰጠ አምላካችሁ እግዚአብሔር ተስፋን ሲሰጣችሁ ከናንተ ሁኔታ አይነሳም፣ ከናንተ ሁኔታ አልተነሳም። እግዚአብሔር ለአብርሃም ልጅ ሰጣለሁ ሲለው፣ እግዚአብሔር ለአብርሃም ዘር ሰጣለሁ ብሎ ሲለው፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ብሎ ሲለው አብርሃም ጠይቆት አይደለም፣ እጅ አውጥቶ አይደለም፣ አብርሃም ፈልጋለሁ ብሎት አይደለም። እግዚአብሔር ነው አብርሃም ሳይፈልግ እግዚአብሔር ፈልጎ በሩን አንኳኩቶ ከጸሎት በኋላ አይደለም ጣዖት እያመለከ ሳለ ከገዛ ወዳጆቹ፣ ቤተሰቦቹ፣ ዘመዶቹ ጠርቶ በስም ጠርቶ እኔ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ያለው። ስለዚህ እግዚአብሔር ተስፋን ሲሰጣችሁ ከሱ ሁኔታ ተነስቶ እንጂ ከናንተ እድሜ ተነስቶ አይደለም። ከናንተ የጸሎት ህይወት፣ የክርስትና ህይወት፣ መንፈሳዊ ህይወት ተነስቶ አይደለም አደርግላችኋለሁ ያላችሁ። ስለዚህ እሱ ከሱ ተነስቶ ካላችሁ፣ ከማንነቱ ተነስቶ ካላችሁ ተስፋን የሰጣችሁ እግዚአብሔር ተስፋን ሲሰጣችሁ የሰጣችሁ ከናንተ እውቀት፣ ከናንተ እድሜ፣ ከናንተ ችሎታ፣ ከናንተ መንፈሳዊነት ሳይነሳ ራሱ በገዛ ማንነቱ አምላክነቱ አደርጋለሁ ካላችሁ እድሜያችሁ አይከለክለው፣ ትምህርታችሁ አይከለክለው፣ የቀኑ መምሸት አይከለክለው፣ የእድሜያችሁ መሄድ አይከለክለው፣ እርጅናችሁ አይከለክለው፣ ጉልበታችሁን ፈጣን አያደርገውም። እግዚአብሔር አምላክ የተስፋ አምላክ ነው። እግዚአብሔር አብርሃምን በተስፋ ጠራው፣ በተስፋ መራው፣ በተስፋ አኖረው፣ በተስፋ አከበረው። እግዚአብሔር አደርግላችኋለሁ ብሎ ሲላችሁ ዝም ብሎ ሊያታልላችሁ የሳለባችሁ ስዕል አይደለም። አባት አረጋለሁ፣ አበዛሃለሁ፣ አከናውንልሃለሁ፣ እንዲህ ይሆናል፣ እዚህ ትደርሳለህ ብሎ ሲል እሱ አምላክ እግዚአብሔር እንዲሁ ሊያታልል የሚናገር አይደለም፣ ሊዋሽ የሚናገር አይደለም፣ እንዲሁ በምኞት እንድትቀር የሚፈልግ አምላክ አይደለም። ያተረፋችሁት መቼ መሰላችሁ? እግዚአብሔር ያየላችሁን ማየት ስትችሉ ነው። እግዚአብሔር
ያየላችሁ ነገር ከባድ ሊመስል ይችላል፣ የማይመስል ሊሆን ይችላል፣ ወይም ደግሞ የሚሆን ላይመስል ይችላል። ነገር ግን መቼ መሰላችሁ እናንተ ትርፋማ የምትሆኑት? ብር ኪሳችሁ ሲገባ አይደለም፣ ቤታችሁ ዕቃ ስትቀይሩ አይደለም፣ በጣም ስመጥር ታዋቂ ዝነኛ ስትሆኑ አይደለም። እግዚአብሔር ያየላችሁን ማየት ከቻላችሁ፣ እግዚአብሔር የመረጠላችሁን መቀበል ከቻላችሁ ያኔ ያተርፋችኋል። ወዳጆቼ ዛሬ ያለ ልጅ እየኖራችሁ ሊሆን ይችላል፣ ዛሬ ያለ ስራ ሆናችሁ ሊሆን ይችላል፣ ዛሬ በብዙ ችግር ውስጥ ሆናችሁ ሊሆን ይችላል። እሱ ግን በእርግጥ ነው የምነግራችሁ ከጨለማው አሻግራችሁ እግዚአብሔር ያየላችሁን ካያችሁ፣ ጉድለት ሳይከለክላችሁ እግዚአብሔር የነገራችሁን የመረጠላችሁን ከተቀበላችሁ እነግራችኋለሁ አትርፋችኋል። እግዚአብሔር የመረጠላችሁን ተቀብላችሁ የምታልፉበት የህይወት መንገድ የጉድለት፣ የኪሳራ፣ የሽንፈት፣ ያለመቻል፣ ወደኋላ የመቅረት ሊመስል ይችላል። ግን አይደለም። እግዚአብሔር የመረጠላችሁን መቀበል ለዘላለም፣ ሰው የፈለገላችሁን መቀበልና እሱን መሆን ለጊዜው ትርፋማ ሊያረጋችሁ ሊመስል ይችላል። ነገር ግን የዘላለም ኪሳራ አለበት። እግዚአብሔር የመረጠላችሁ ነገር ለጊዜው የማያዋጣ የሚመስል፣ ለጊዜው ትርፋማ ያልሆናችሁበት የሚመስል፣ ነገር ግን ለዘላለም የምትስቁበት፣ በእግዚአብሔር ደግሞ ትታደሱበት የህይወት መንገድ ነው። አሜን ይባላል። እንደውም አንዳንዶቻችሁ ልንገራችሁ፣ እግዚአብሔር ተስፋ ሲገባላችሁ እናንተ አልጠየቃችሁ። እናንተ ስጠኝ አላላችሁትም፣ ክፈትልኝ አላላችሁትም፣ አድርግልኝ አላላችሁትም። አርፋችሁ በተቀመጣችሁበት ቦታ መጥቶ ስማችሁን ጠርቶ በራችሁን አንኳኩቶ ነገር ፈለጋችሁ በተስፋው በኩል እንጂ እናንተማ እንደውም አንዳንዱ ጉዳይ ትታችሁታል። ስራውን ትታችሁታል፣ ዳሩን ትታችሁታል፣ ልጁን ትታችሁታል፣ ብዙ ጉዳዩን ትታችሁታል። እሱ ነው ያልተዋችሁ። እሱ ነው በገባችሁበት እየገባ አደርጋለሁ የሚላችሁ። እሱ ነው ባለፋችሁበት እየመጣ እሰራለሁ፣ እከፍተዋለሁ፣ አሳያለሁ ያላችሁ እሱ ነው። እግዚአብሔር መጥቶ በስም ባድራሻችሁ፣ እግዚአብሔር መጥቶ በቤት በታሪካችሁ አደርጋለሁ ብሎ ሲላችሁ ካደረክስ እንኳን ካልከኝ፣ ከተናገርከኝ፣ እሰራለሁ ካልከኝ፣ እመርሃለሁ ካልከኝ፣ እኔ አምላክ ሆናለሁ ካልከኝ፣ ዘመዶቼን ተዋለሁ፣ ዘሬን ተዋለሁ፣ ሃይማኖቴን ተዋለሁ፣ ስራዬን ተዋለሁ፣ ያልከኝን ነገር በጠቅላላ ተዋለሁ ብላችሁ ለቃችኋል። አብርሃምም ልክ እንደዚሁ ነበረ። የገባለትን ተስፋ ጨብጦ የያዘውን ለቆ ጉዞ ይጀምራል። እግዚአብሔርን ዘመዶቹ አድርጎ፣ እግዚአብሔርን ዘመዱ አድርጎ፣ እግዚአብሔርን ዘሩ አድርጎ፣ እግዚአብሔርን ዜግነቱ አድርጎ፣ እግዚአብሔርን አቅሙ አድርጎ፣ እግዚአብሔርን ኢኮኖሚው አድርጎ ነው አብርሃም የወጣው። እዚህ ውስጥ አላችሁ። ያደጋችሁበትን ኮምፎርታብል ቤት ትታችሁ፣ እዚህ ውስጥ አላችሁ። ብዙ የተገቡላችሁን ተስፋ ትታችሁ፣ በዓለም ብዙ አማራጭ የምትሏቸውን ነገሮች ሁሉ ዘግታችሁ፣ እግዚአብሔር የገባላችሁን ተስፋ ይዛችሁ የጨበጣችሁትን ለቃችሁ እዚህ ያላችሁ ብዙ ሰዎች አላችሁ። እግዚአብሔር አምላክ በጣም የተስፋ አምላክ እንደሆነ፣ ህዝቡን የሚመራው ደግሞ በተስፋው መሰረት እንደሆነ ላስረግጥላችሁ እፈልጋለሁ። ሊያባብላችሁ፣ ሊያታልላችሁ፣ እንዲሁ ዝም ብሎ የምኞት ዓለም ኢሉዥን ውስጥ የከተታችሁ ከመሰላችሁ ተሳስታችኋል። አብርሃም ይስሐቅን ሲቀበል አብርሃም ይመስል የነበረው የሞተ ሰው ነው ይመስል። ራሳችሁ እንደምን ትስላላችሁ? እንደምን ታስባላችሁ? ምንም ምሰሉ፣ እማታቁ ምሰሉ፣ እማትችሉ ምሰሉ፣ አቅመ ቢስም ምሰሉ፣ መሄጃ የሌላችሁ ምሰሉ፣ ሞኝም ምሰሉ፣ የፈለጋችሁትን ምሰሉ። ይሄ የመሰላችሁት ነገር እግዚአብሔር የገባላችሁን ተስፋ አካል ከማስያዝ በፍጹም እንደማይከለክል ላስረግጥላችሁ ፈልጋለሁ። ተስፋችሁና እድሜያችሁ፣ ተስፋችሁና ትምህርታችሁ፣ ተስፋችሁና መንፈሳዊ ህይወታችሁ፣ ተስፋችሁና የገንዘብ አቅማችሁ ሰማይና ምድር ሊመስል ይችላል። እግዚአብሔር አደርጋለሁ ብሎ ተስፋን ሲገባላችሁ ገንዘብ አቅማችሁ፣ የእድሜያችሁን ቁጥር፣ በኪሳችሁ ያለውን የሀብት መጠን፣ በዙሪያችሁ ያሉ ሰዎችን አስበው አይደለም። በጣም እርግጠኛ እንድትሆኑ የምፈልገው ነገር ቢኖር የእግዚአብሔር ተስፋ ማባበያ አይደለም፣ ማታለያ አይደለም፣ መደለያ አይደለም። እሱ ቢፈልግ ባሮጊቷ ሳራ፣ ቢፈልግ በወጣቷ ማርያም መስራት ይችልበታል። እሱ በዚህ ጋና አትሉትም፣ በዛ ጋና አትሉትም። እናንተ በየብስ ስትጠብቁት እሱ በባህር ይመጣል። እናንተ ማታ ስትጠብቁት ጠዋት ይመጣል። ጠዋት ስትጠብቁት ማታ ይመጣል። እሱ ሰው ሲጨርስ ይጀምራል። ዛፍ እንኳን ቢቆረጥ እኮ ነው የሚለው መጽሐፍ። ስሩ እንኳን ባፈር ውስጥ ቢሞት እኮ ነው የሚለው። ከውሃ ሽታ የተነሳ ሊያቆጠቁ ተስፋ አለው ተብሎ እንደተጻፈ ያ የተቆረጠው ያ የሞተው ዛፍ ከውሃ ሽታ የተነሳ ተስፋ ካለው የተቆረጠው ትዳራችሁ፣ የተቆረጠው ቢዝነሳችሁ፣ የተቆረጠው ብዙ ጉዳያችሁ ከመንፈስ ቅዱስ የተነሳ እንደገና በህይወት ሊኖር ተስፋ አለው። ለዚህ እኮ ነው ታውቃላችሁ፣ ነገሮቻችሁ ሲዘገዩ እግዚአብሔር አይጨነቅም። ነገሮቻችሁ ስለቆዩ እግዚአብሔር አይጨነቅም። ምክንያቱም የተስፋችሁ ሰዓት የሚቆጥረው ተስፋን በሰጣችሁ ላይ እንጂ በእናንተ ላይ አይደለም። እሱ ደግሞ ይገርማችኋል፣ ሰዓት እንኳን የሚዞረው በሱ ላይ ነው። ሳይጨምር ሳይቀንስ እንደተናገረው እንዲሁ እንዲያደርግ። ንፋሱ ከባድ ሊሆን ይችላል፣ ወጀቡ ከባድ ሊሆን ይችላል፣ ጨለማው ጥልቅ ሊሆን ይችላል። በብዙ ሰዎች ዘንድ ከባድ ተስፋ መቁረጥ በልባቸው ውስጥ ገብቷል። እንድናለን የሚል ተስፋ ተቆርጦ ነበረ። ንፋሱን እየሰሙ ወጀቡን እየሰሙ ታንኳይቷ እየተጨነቀች ያላቸውን ነገር ለቀው አያሌ ቀን ፀሐይና ጨረቃ ሳያዩ በብዙ ፍርሃትና ተስፋ መቁረጥ ውስጥ በነበሩ ጊዜ የማገለግለው አምላክ መልአኩን ልኮ እንዲህ ብሎኛል፣ ከታንኳይቱ በስተቀር አንዳችሁም
ባለው ጊዜ ጳውሎስ ሲናገር እንደዚህ ያለ እንደተናገረኝ አለ እንዲሁ እንደሚያደርግ እግዚአብሔር አምነዋለሁ። እንደተናገረኝ እንዲሁ እንዲያደርግ። አዎ ልክ ነው፣ ወጀብ ውስጥ ነኝ። አዎ ልክ ነው፣ ጨለማ ውስጥ ነኝ። አዎ ልክ ነው፣ ትግል ውስጥ ነኝ። ነገር ግን ይታገሉኛል እንጂ አይጥሉኝም። ይከተሉኛል እንጂ አይደርሱብኝም። ይፈልጉኛል እንጂ አያገኙኝም። እግዚአብሔር እንደተናገረኝ እንዲሁ እንዲያደርግ አምነዋለሁ። ሰይጣን የሚሳካለት ብር ያጣችሁ ቀን፣ ጓደኛ ያጣችሁ ቀን፣ የሚበላ ያጣችሁ ቀን ሳይሆን ተስፋችሁን ያጣችሁ ቀን ነው። በህይወት መንገድ ላይ የሰው እግሩ ተስፋው እግር ካለውና ተስፋ ከሌለው ሰው ይልቅ እግር የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። ሰው የለኝም አትበሉ፣ የሚረዳኝ የለም አትበሉ። ዛሬ የሚረዳችሁ ላይኖር ይችላል። እግዚአብሔር ወደ ከፍታ ያመጣቸው ሰዎች ዘመድ ያላቸው ሰዎች አይደሉም። ዘመድ ኖሯችሁ ተስፋ ከሌላችሁ ያሰባችሁበት ቦታ አትደርሱ። ሰው የሚያንሳፍፈው እግሩ እንዳይመስል እጅ ስላለ እግር ስላለ ትበላለህ ካሉ ተሳስተሃል። ብዙ ሰዎች እጅ ይዘው ነው የሚለምኑት፣ እግር ይዘው ነው የሚለምኑት። በጣም ማስነካት የሌለባችሁ ቀይ መስመር ማስመር ያለባችሁ ተስፋችሁ ጋር የመሸ ሲመስላችሁ፣ ጊዜው የሄደ ሲመስላችሁ፣ ሁኔታዎች የከበዱ ሲመስላችሁ አንድ ነገር ወቁ። እግዚአብሔር አብርሃምን በተስፋ እንደጠራው፣ በተስፋ እንደመራው፣ በተስፋ እንዳኖረው፣ በተስፋ ነው ያከበረው። ወዳጆቼ እግዚአብሔር እኮ አብርሃምን ከጠራው በኋላ አብርሃም እንደተነገረው ሄደ ነው የሚለው። አብርሃም እኮ እንደተነገረው ነው የሄደው። እንደለመደው አይደለም የሄደው፣ እንደሚያውቀው አይደለም የሄደው፣ እንደሚችለው አይደለም የሄደው፣ እንደተነገረው ነው የሄደው። እንደተነገረው እየሄደ በመጀመሪያው ምዕራፍ ረሃብ ገጠመው። እንደተነገራችሁ እየሄዳችሁ ረሃብ ከገጠማችሁ የሰማችሁት እሱ ስህተት ነው ማለት ነው። አብርሃም እንደተነገረው እየሄደ ረሃብ ገጠመው። እንደተነገረው እየሄደ ሰው ቤት እንግድነት ገባ። ከሰው እጅ ተቀባይ ሆነ። ይሄ ማለት እንደ ምድር አሸዋ እንደ ሰማይ ከዋክብት አይበሳም፣ እንደተነገረው አባት አይሆንም ማለት ነው። ከጥቂት ምዕራፍ በኋላ 5 ነገስታትን የሚገድል ብቸኛ ድል አድራጊ አሸናፊ የእምነት አባት ተደርጎ መጽሐፋችን ይናገራል። ስለዚህ ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትደርሱበትም ያላችሁ? ማን ነው አይሆንም ያላችሁ? ስንተኛ ክፍል ነው ሰውየው? የትኛው ፕሮፌሰርና ምሁር ነው? እነሆ እሱ ስለ ግብረ ጉንዳን ያውቃል። ማን ነው አይሆንም ያላችሁ? ማን ነው ሰው አትሆንም ያለ? ማን ነው አትሆንም ያለ? ማን ነው ያሰብከው አካል አይዝም ያለ? ማን ነው? እነግርሃለሁ። እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ። እጅ ባፍ እስክትጭኑ ድረስ አይደለም የምታስታውሱት፣ የማታስታውሱት የተስፋችሁ ፍጻሜ ይሆናል። ለካ የማይመስል የሚመስለው ነገር ይሆናል። የማይሆን የሚመስለው ነገር ይሆናል። የማይሳካ የሚመስለው ነገር ይሆናል። አንተ ኢነርጂን ስለጨረስክ ሮጠ ስላልደረስክበት ጉዳዩ ቀርቷል ማለት አይደለም። ያንተ ፍጥነት የተባልከው ተስፋ ጋር አያደርስም። ያንተ ጉልበት የተገባልህን ተስፋ አካል አያለብሰው። አንተ እየፈጠንክ ያልደረስክበት ተስፋ ላይ እግዚአብሔር እየዘገየ ይደርስበታል። እየቆየ እግዚአብሔር ቀስ እያለ ለምን መሰለ የቆየብህ? ያንተን ይፈርት እስክትጨርስ፣ ያንተን ችሎታ ደውል። መደወል የምትችላቸው ሰዎች ጋር ሁሉ ደውል። መሄድ የምትችልበት ቦታ ሁሉ ሂድ። መፈለግ የምትችልበት ቦታ ሁሉ ፈልግ። ማንኳኳት የምትችላቸውን በሮች ሁሉ አንኳኳ። ሞክር፣ ጣር የበኩልህን። ይሄን ሁሉ ስታደርግ ገንዘብን ትጨርስ ይሆናል እንጂ፣ ይሄን ሁሉ ስታደርግ ጉልበትን ትጨርስ ይሆናል እንጂ፣ በዚህ ሁሉ ሁኔታዎች ውስጥ እግዚአብሔር ለሰከንድ የገባውን ተስፋ ስለማይቀይር ደግሞ እነግርሃለሁ፣ እሰጥሃለሁ ካለ ያለህን እንጂ የሚሰጥህ የሚመስል አይሰጥህም። ያንኑ ነው የሚሰጥህ እግዚአብሔር። በገዛ ጉልበትህ ተስፋን አካል ያለበስክ ቢመስል ከነ ጉልበትህ እጅ ያስገባኸው ነገር አይገዛልህ። እግዚአብሔር በወሰነልህ ጊዜ ነገርህ ግን ቢመጣ ያለ አንተ ጉልበት ያለ አንተ አቅም ነገሮቹ ይገዛል። ለዚህ ነው በጣም ብዙ ሰዎች ከእግዚአብሔር ቀድመው ያገኙት ነገር ያልተገዛላቸው። ተስፋ ጣዖት እንዳይሆን ሰጪውን እንጂ ስጦታውን እንዳታመን። በተስፋ ላይ ቢላ ማንሳት ወደምትችልበት ቦልድነስ እስክትመጣ ድረስ እግዚአብሔር ተስፋውን ከመፈጸም ያዘገየዋል። ሰጪውን እንጂ ስጦታውን ማምለክ ወደምትችልበት ስብዕና ልዕልና ሳትመጣ ይህ አይነት አቅምና ቦልድነስ በሕይወት ሳይገነባ ስጦታው እጅ ቢገባ የገባው ስጦታ የተቀበልከው ስጦታና ተስፋ ከሰጪው ጋር ያለያያል። ሲነገራችሁ ቁንጫቸው ክርክር እስኪሰራ ያዞሩባችሁ ሰዎች ፊት ለፊት ተስፋችሁን ሰርቶ ያሳያቸዋል። አልቀረበትም ባሏችሁ ሰዎች ፊት ለፊት እግዚአብሔር ተስፋችሁን ፈጽሞ ያሳያቸዋል። ተስፋን የሰጠ የታመነ ነው። ነገር ግን የቀረ ወይም የቆየ ወይም የዘገየ የመሰላችሁ የሰበሰባችሁትን ሸሚዝ ወደ ቦታው እስክትመልሱት እግዚአብሔር ተስፋችሁን የሚያደርገው ሰፕራይዝ። በታሪኩ ራሱ እግዚአብሔር የፈጸማቸውን ተስፋዎች ሁሉ በሰፕራይዝ መልኩ ነው የሚፈጽማቸው። እግዚአብሔር የገባላችሁ ተስፋ ተራ ምኞት አይደለም። የማይሆን ሲመስል የሚሆን፣ የቀረ ሲመስል የሚፈጥን፣ የተረሳ ሲመስል የሚነግስ። አይዟችሁ፣ ተስፋን የሰጠ የታመነ። መች ዘራችሁን፣ መች ቁመታችሁን፣ መች ትምህርታችሁን አይቶ ገባላችሁ? ትንሽ ያዘገየባችሁ ከሱ ጋር ያላችሁ ፍቅር እስኪብስባችሁ፣ ትንሽ ያቆየባችሁ ከሱ ጋር ያላችሁ ፍቅር እስኪብስባችሁ፣ እሱን ብቻ እስክትሉ ድረስ ሌላ ሁሉ ትርፍ ጉዳይ ነው እስክትሉ ድረስ፣ የምትቀበሉትን ነገር የምትሸከሙበትን አቅም እስክታገኙ ድረስ፣ ስጦታዎቻችሁ ላይ ቢላ ማንሳት የምትችሉበት አቅም እስክታገኙ ድረስ
አብርሃም ይስሐቅን ለመቀበል ቆይቷል፣ ለመሰዋት ግን ፈጥኗል። ጊዜ አልወሰደበት፣ ከሚስቱም አልተማከረም፣ ለሎሌዎቹም አልነገረም። በፍጥነት አንድ ሳያስቀር ይስሐቅን ወደ ተራራ ቢላ ሊያነሳበት ጨከነበት። ገርማችኋል። አዘግይቶ የሰጣችሁን ነገር አፍጥኖ ይጠይቃችኋል። ያኔ ካልመለሳችሁ ከስጦታው ጋር ትቀሩና ከሰጪው ጋር ትፋታላችሁ። ይህ እንዳይሆን በሕይወታችሁ እግዚአብሔር አምላክ የገባላችሁን ተስፋ እሱ ላይ ቢላ እስክታረሱ ድረስ ከፈለከው ውሰደው፣ ከፈለከው ያንተ ነው፣ ያውልህ ይሁንልህ፣ የተቀበልኩት ካንተ ነው፣ ምኖረው ላንተ ነው፣ የኔ ደስታ አንተ ነህ እስክትሉ ድረስ። ዛሬ በብዙ ማመልከቻዎቻችሁ ላይ የእግዚአብሔር ማህተብ አርፎበታል። ወርቅ እሰጣችኋለሁ ካለ ብር አይሰጣችሁ፣ አልማዝ አረገዋለሁ ካለ ነሐስ አያረገው፣ የብረቱን በር ከፍታለሁ ካለ የእንጨት በር አይደለም ይከፍተው። ያንኑ የነገራችሁ የገባላችሁ ያንኑ ተስፋ እግዚአብሔር ይፈጽምላችኋል። ሽበት አይደለም። ለምን ሰማያዊ አይሆንም? ጸጉራችሁ ከፈለገ ስታይል ነው። መላምቶች ሁሉ ሲያከትሙ እምነት በእናንተ ቤት ወክ ማድረግ ይጀምራል። የሐኪም መላምት፣ የኢኮኖሚስቶች መላምት፣ የጓደኞቻችሁ የቤተሰቦቻችሁ መላምቶች በጠቅላላ ፎርካስት የሚያደርጓቸው የሚገምቷቸው ደመና አይተው ነገር አይተው ጉዳዩን አይተው መላምት ወደማይሰጥበት ሁኔታ ውስጥ ገባ። እግዚአብሔር ወክ ተስፋክ ተቀበልም አትቀበል፣ ውደድ አትውደድ፣ ዝግጁን አትሁን፣ ታይሙ ከደረሰ አስፈቅዶ ካር ለሚሆነው በግድ ነው የተስፋ ፍጻሜ በሕይወት የሚሆነው።